بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم نبي صلى الله عليه وسلم ስናወድስ በጣም ማብዛት እንችላለን ወይ ከቁርአንና ከሐዲስ ከመጣው ውጭ ሌላ መጨመር ይቻላል ወይ በሸሪዓችን ከቁርአንና ከሐዲስ ከመጣው ውጭ መጨመር አይቻልም እየጨመርክ ማወደስ አይቻልም ምክንያቱም ሽርክ አንዱ ትልቁ በር ምንድነው ደጋጎችን ነቢያትን በጣም ማወደስ የወደ ሽርክ ይወስዳል ማለት ነው ደጋጎችን በጣም ማወደስ ነብዩ እንደሚታወቀው ነብያችን ሰለላሁ ዐለይሂ ወሰለም ብለዋል ክርስቲያኖች ኢሳ አለይሂ ሰላም ኢየሱስን ከፍ ከፍ እንዳረጉ እንዳታረጉኝ ኢነማ አና አብዱላህ ወረሱሉሁ እኔ የአላህ ባሪያ ነኝ የአላህ መልእክተኛ ነኝ በቃ ይሄ ነው ደረጃ ይብሏል የአላህ ባሪያ ናቸው የሚያመልካቸው ካለ ተሳስተዋል የአላህ መልእክተኛ ናቸው ማይቀበላቸው ካለ ጀሃነም ነው ተሳስተዋል የሚያመልካቸው ካለ ጀሃነም ነው ተሳስተዋል ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው እሳቸውን የመሰለ ሰው መጥቶ አያውቅም አሁንም የለም ወደፊትም አይመጣም ብዙሃን ህይወታችን ናቸው ከራሳችን ከቤተሰቦቻችን አስበልጠን ወዳቸዋለን እንዲነኩብን አንፈልግም ግን ሰው ናቸው ነብይ ናቸው አይመለኩም አላህ ነው የሚመለከው ነብዩ ሰለላሁ ዐለይሂ ወሰለም ውዴታ ካለ ቁርአንና ሐዲስ ላይ መተግበር ነው አንዳንዶቹ ጭራሽ ውዳሴ ላይ አለ አይደለ ውዳሴ እኮ አለ ለምሳሌ እየገጠሙ ግጥም ስለ ነብዩ ሰለላሁ ዐለይሂ ወሰለም ያወደሱ ነገ መልቂያማ እጄን ማትይዘኝ ከሆነ ፈቁል ያ ዘለተል ቀደቢ ያሉ እጄን ካልያዝከኝ ነገ መልቂያማ መንሸራቴቴ ነው ማለቄ ነው የለውህል መህፉዝ እውቀት አንቱ ጋር አለ ይሄ ሁሉ ሽርክ ነው ለውህል መህፉዝ ላይ ያለውን የሚያውቀው አላህ ብቻ ነው እጄን ያዘኝ የሚባለው አላህ Subhanahu Wa Ta'ala ብቻ ነው ድረስልኝ የሚባለው አላህ Subhanahu Wa Ta'ala ብቻ ነው ከወደድክ ነብያችን ሰለላሁ ዐለይሂ ወሰለም ሱናቸውን ተከተል በዚህ አይደለም የነብያችን ውዴታ የሚገኘው ስለዚህ የተቀመጠልን ብቻ መከተል አለበት ነብዩ ሰለላሁ ዐለይሂ ወሰለም ልኡኮች መጥተው አንተ ሰይድና ወብኑ ሰይዲና እያሉ ሲያወድሷቸው አንተ እኮ ምርጥ ነህ ምርጣችን ዘር ነህ እያሉ ሲያወድሷቸው የመጣችሁበትን ጉዳይ ጨርሱ ሸይጣን አይጎትታችኋል የተናገሩት ሰዎቹ ንግግር መጥፎ የለውም ሰይድ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሁሉ ግልጽ ነው ዘራቸው ኢብኑ ሰይድ ነው አይደል እንደ ከሰይድ ልጅ ናቸው ግን እንዳይጎትታችሁ ሸይጣን ያሉት ለምንድነው እቺን ይያላችሁ ወደ ሌላ ነገር እንዳትሄዱ ውደሳ ሲበዛ ተገቢ ያልሆነ ውደሳ ወደ ሌላ ነገር ይወስዳችኋል ስለዚህ ተው ይያሉ ነው ድንበር ያበጁለት ነው ስለዚህ ሁሉ ነገር ድንበር አለው ማለት ነው